አስተዋይ የሆነ ሰው እግዚአብሔር በሚናገርበትና በሚሰራበት ጊዜ ጥበበኛ ይሆናል፣ ያስተውላል፣ ወደሚበልጠው የእግዚአብሔር ሐሳብና አጀንዳ ለመቅረብ ይሞክራል ማለት ነው። በህይወታችሁ ውስጥ እግዚአብሔር ሲያስጠጋ የሚያስጠጋችሁ ሐሳቡን በመግለጥ ነው። ሁልጊዜ የበረከት ዘመን ከፊታችሁ አለ፣ የከፍታ ዘመን አለ፣ እንዲህ አይነት ዘመን አለ ተብሎ ተነግሮናል። እዚህ ውስጥ ያልተነገረው ሰው ያለ አይመስለኝም። እዚህ ከሰይጣን ውጪ እግዚአብሔር መልካም ሐሳብ አስቦ ያልነገረው የለም። እግዚአብሔር ነግሮናል፣ እግዚአብሔር አስቦልናል። ስለዚህ እያንዳንዱ እርምጃችን ከእግዚአብሔር መልካምነት ጋር የተጣበቀ ነው። ነገር ግን እግዚአብሔር መልካምነቱን ሊገልጥልን ሲወድ ባዶ ሙገሳ ውስጥ አይደለም የሚከተን፣ ጀጅመንት ውስጥ ነው የሚከተን ብያቸዋለሁ። ያ ማለት ይሄ ብታስተካክለው፣ ይሄን ብትሰራው፣ በዚህ መንገድ ብትሄድ እያለ እግዚአብሔር በልባችን ውስጥ እንከን የሆኑትን ነገሮች በአእምሯችን ውስጥ ያሉትን አላስፈላጊ የከፍታ ጠላቶቻችንን በእውቀት በመምታት ነው እግዚአብሔር ለከፍታ የሚያመቻቸን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ አስተዋይ ሁልጊዜ ምክርን ገንዘቡ ያደርጋል ተብሎ እንደተጻፈ በእግዚአብሔር ምክር ውስጥ መመከር አስፈላጊ ነው። ትናንትና ለማየት እንደሞከርነው መጽሐፍ ቅዱሳችን በያዕቆብ ምዕራፍ 1 ቁጥር 17 ላይ እንደዚህ ብሎ ይናገራል። በጎ ስጦታ ፍጹም በረከት ከላይ ናቸው ከብርሃናት አባት ይላል፣ መለዋወጥ ከሌለ፣ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ይላል። ትናንትና ስንመለከት የእግዚአብሔር ባህሪ እንድንካፈልበት ወይም እንድናድግበት የተፈለገው ባህሪ ጽናት ነው ብለናል። እንድናድግበት እግዚአብሔር የሚፈልገው ባህሪ ነው። ይሄ ጽናት ማለት እግዚአብሔር እንደማይለወጥ የማይለወጥ ፍቅር እንዳለ፣ የማይለወጥ መልካም ሐሳብ እንዳለ አእምሯችሁ አክሰፕት እስካላደረገ ድረስ የራሳችሁን መንገድ መተው ትቸገራላችሁ። ብዙ ሰዎች ወገኖቼ ሆይ የሚያጸልዩበት ጉዳይ ትልቁ ችግር አለመጽናት ነው። ብዙ ሰው ያጸልያል፣ ብዙ ሰው ትንቢት፣ ብዙ ሰው እንትን ያስብላል፣ ግን ህይወቱ ውስጥ ለውጥ የለም። ለምን? መጽናት በእርሱ ውስጥ አላደገም። መጽናት የሚባለው ነገር ጥንካሬ የለውም። አያችሁ፣ አንድ ቤት መሰረቱ ነው የቤቱ ዋስትና። የቤት ውበት ዋስትና ሆኖ አያውቅም። ለአንድ ክርስቲያን ጥሩ ቋንቋ መናገር፣ ጥሩ የሃይማኖት ስርዓት መፈጸም፣ የሚያማምሩ ሐሳቦችን ማውራት ለህይወቱ ምንም ለውጥ ያመጣለት። እግዚአብሔር የሚጸና እሱ ይድናል፣ እሱ የሚጸና የተባረከ ነው አለ። መጽናት ማለት ምን ማለት ነው? አሁን እኛ በባህሪ ውስጥ ያለውን መጽናት ነው እየተማረን ያለ ነው። በእግዚአብሔር ባህሪ ውስጥ ያለው መጽናት ማለት ባለፈው ስንማር ምን ብለናል? እኔ እግዚአብሔር ምን አልልም አለ፣ አልለወጥም። እናንተ የእስራኤል ቤት ምን ያላችሁ አይደላችሁ፣ የጠፋችሁ አይደላችሁ። እናንተ ያልጠፋችሁት የሚያጠፋችሁ ስለሌለ አይደለም። እናንተ ያልጠፋችሁት ብቃት ስላላችሁ አይደለም። እናንተ ያልጠፋችሁት አያካሲያኖማ እናንተ ያልጠፋችሁት እኔ እግዚአብሔር ምን ስለማልን ነው? ስለማልለወጥ ነው። ደራችሁ ወይ በደንብ አስምሩና ያዙልኝ። እስራኤል አንተ የጠፋ አይደለህም። ለምን? እኔ እግዚአብሔር አልለወጥም። ነይ ሁለተኛ አብረው እንዳይቀመጡ እነዚህ ልጆች። እሺ ጀመራችሁ። አንተ ዘት ክብር ለኢየሱስ ይሁን። በደንብ ተመልከቱ። ካሁኑ ጀመሩ ግሩፕ እድሜያቸው አደጉ ማለት ነው። ጌታ ይመስገን። እያየናቸው ጥለው ሊሄዱ። ክብር ለኢየሱስ ይሁን። እሺ ወደ መልካም ዋስትና አይ እስራኤል ሐሳብ አለበት፣ ጭንቀት አለበት። እግዚአብሔር መጥቶ ምንድነው ያለው? የጠፋ አይደለም። ለምን? እኔ አልለወጥ። ያንተ አለመጥፋት ቢወሰነው አንተ ላይ አይደለም። አይ እግዚአብሔር ጽኑ አምላክ ነው ሲባል እየተባለ ያለው ምን እንደሆነ ኢዝሊ ይግባ፣ ቀለል አድርገው ውሰደው። ሐሳቡን አይለውጥም እግዚአብሔር። ላንተ ካሰበ መጨረሻ ላይ አደርሰዋለሁ ልጄን ካለ አለ ነው እግዚአብሔር። አይ ሌላ አይምሮ ውስጥ መክተት የለብህም። ሌላ ትምህርት ማስገባት የለብህም። አያችሁ፣ ማስገባት የለብህም። ታስታውሳላችሁ አንድ ጊዜ ሶስቱ ነገስታት
ለጦርነት በወጡ ጊዜ መጽሐፈ ነገሥት ውስጥ እግዚአብሔር እነዚህን 3 ነገስታት ሊያዋርዳቸው ይዟቸው ወጥቷል አለ ንጉሱ። በቃ ሊያዋርዳቸው ነው። ነገር ግን እስኪ የእግዚአብሔርን ሐሳብ ምን ጠይቅበት ሰው የለም ወይ አለ። ኤልሳ በመጣ ጊዜ እኔ የይሁዳ ንጉስ ነው ማንን ባላፍር ኖሮ አለው አንተ ፊት አልመጣም ነበር አለው። ግን አለ እግዚአብሔር መታደግ ይሰጣቸዋል አለ። አያችሁ ጉድጓድ ቆፍሯል። እግዚአብሔር ንፋስ ሳይኖር ደመና ሳይኖር ሸለቆውን ውሃ ይሞላዋል። እግዚአብሔር በእኔና በእናንተ ሲቹዌሽን ላይ እየተመሰረተ የሚለዋወጥ ባህሪውን የሚቀይር ባህሪውን የሚያሳድግ ወይም የሚያሳንስ አምላክ አይደል። እግዚአብሔር ጽኑ አምላክ ነው። አለመለወጥ ያዕቆብ ምዕራፍ 1 ላይ ትናንት ስንመለከት ያለው ቃል ይሄ ነው። መለወጥ በእርሱ ዘንድ የሌለ ነው። ካኖሲያ አይምሮ ፍጹም መደገፍ ያለበት እዚህ ጋር አንዴ ነግሮሃል፣ እሱን ያዝ። አንዴ ብሎሃል፣ በዛ ላይ ጽና፣ ሌላ አታስተናግድ። ኤቭሪዴይ ትናንት ተናግረን ኤቭሪዴይ መንገድህ ላይ ሰልፍ አለ፣ ተቃዋሚ አለ፣ አጥፊው ሊያጠፋ ይነሳል። ጊዜ እነሱ ላንተ የሚጠቅም ጠላት ተዋጋኝ እያሉ ማለቃቀስ አይደለም። መንገድህን ጅል ሰጥቶ ፍጻሜ ጋር የሚያደርስ ባህሪ መገንባት ነው። የእግዚአብሔርን ያለመለወጥ ባህሪ አለመለወጡ በጽናት ውስጥ እንዳለ ጽኑነቱ ሲባል እግዚአብሔር መኖሩን ብቻ እንዳታስብ። የጸና ነው እግዚአብሔር ሲባል የማይለወጥ ነው። የማይለወጥ ነው ሲባል ከወደደ ወደደ ነው፣ ከጠራ ጠራ ነው፣ ከረዳ ረዳህ ነው። አንዴ እጅህን ከያዘ ኧረ ኢየሱስ ጌታ አንዴ ያዘህ ማለት ያዘህ በቃ አንዴ አይኖቹ አንተ ላይ አረፉ ማለት አይቀየርም። ያንተ ሲቹዌሽን ይቀየራል። ምድር ላይ ያለው ህይወት ይወጣል ይገባል። አካውንት ውስጥ ያለው ገንዘብ ይቀንሳል ይጨምራል። አንዳንድ ጊዜ ትደክማለህ ትበረታለህ በመንፈሳዊ ህይወት። አንዳንድ ጊዜ እንዳንተ ሳት የላሰ ጸላይ አይኖርም። አንዳንድ ጊዜ ደግሞ ጸሎት በደረሰበት አትድረስ የተባልክ ይመስል የህይወት መንገድ ዳውን ያደርጋል። አየህ ሲግናል ውቅ ያደርጋል። ያን ጊዜ የተቀየረው ያንተ ሲቹዌሽን እንጂ እግዚአብሔር ነው እንደቀየረው ራሱ። አየህ ጠላት ትልቁ የሚያጠቃህ መንገድ አንዱ ይሄ ነው። የእግዚአብሔርን ጽናት ይቀይርብሃል። ጽኑነቱን እንድታስብ አይፈልግም። የጸና ፍቅር ላንተ እንዳለ ለማድረስ የያዘ እንደሆነ እንድታስብ አይፈልግም። በዚህ ሐሳብ ተበለጥክ ማለት አለቀ። ሰይጣን በሐሳብ ከበለጠህ ጉድፈል። ደህና ናቸው። ሰይጣን በእንጀራ የሚበልጠው ሰው ብዙ ሰው በእንጀራ ላለመበለጥ ነው የሚሮጠው። ሰይጣን እንጀራ አይበላም። በነገራችሁ ላይ ደህና ናቸው። ባለፈው የሆነ ሰፈር አይቼው ነበር። ሲበላ ያየሁት ልንገራችሁ። ቁጭ ብሎ አዞ ሲበላ አይቼው ለካ እንጀራ አትበላም ምናምን አልኩት። መኪና አይበላም ሰይጣን የሰው አእምሮ ነው የሚበላው፣ የሰው ሐሳብ ነው የሚበላው። በእግዚአብሔር ላይ ያለ ሐሳብህን ሲበላ ነው የሚደልበው እሱ። ያንተ ሐሳብ ሲጉላላ ለሱ ትልቅ መደላደል ይፈጥርለታል። አንተን በማወክ በመረበሽ እግዚአብሔር ላይ ያለህን ዲፔንደንት መደገፍ ሲረብሽ ያን ጊዜ ይሳካል። ስለዚህ አንድ ነገር አስብ። ጽናት የሚባለው ነገር የእግዚአብሔር ባህሪ ነው። አንተ ወደ ጽናት ለማደግ ያለብህ አየህ። አንተ ጽኑ ሰው ላትሆን ትችላለህ። ያንተ ህይወት እንደ እንፋሎት ነው። ያንተ ህይወት እንደ ጤዛ ነው። ያንተ ህይወት ታይቶ እንደሚጠፋ ነው። የእግዚአብሔር ህይወት ግን እንደዛ አይደለም። ያንተ ህይወት በማግኘትና በማጣት የሚደሰት የሚያዝን ነው። ያንተ ህይወት ድካምና ብርታት ያለበት። የእግዚአብሔር ህይወት ግን ከዚህ የራቀ ነው። ኦ ኢየሱስ ጌታ። ደህና ናችሁ? ነቃል አድርጋችሁ እስኪ ሃሌሉያ። አይዘማችሁ? አይለወጥም። ኢየሱስ ጌታ።
ደህና ናችሁ? እዚህ ትንሽ የእድሜያችሁ ቆጣሪ ትንሽ እንደኛ የጨመረ ሰዎች እዚህ ከመድረሳችሁ በፊት ኃይላችሁ፣ ጉልበታችሁ፣ ውበታችሁ እንዳል ነበር። አያችሁ አይደለ? አለባበሳችሁ፣ ዝነጣችሁ ምናምን በጊዜ ሂደት ሌላ ሆነ። አያችሁ? አሁን በልጆቻችሁ የምትሳቀቁ ትኖራላችሁ። የልጆቻችሁ አለባበስ ሌላ፣ እናንተ ደግሞ የምትለብሱት ሌላ። ግን በእነሱ እድሜ እናንተም ያነጻነት ነበራችሁ። ገብታችኋል? ድሮ ቦዲ ለብሰህ ምናምን ትሄዳለህ። አሁን ወንድም ያርጅታል። ቦዲ ለብሰህ ሁሉ አትችልም። ሸሚዝ ጃኬት ለብሰህ ብርድ ከመጣማት አትችለው። አየህ፣ ትኩስነት፣ ይሄ ትኩስ ደም የነበረበት ጊዜ ያልፋል። ኮንዲሽናል ነህ አንተ፣ ኮንዲሽናል። ይሄን ነው ያንተ ህይወት መውጣትና መውረዱ ግድ ነው። የህይወት ስርዓት ነው። ይሄን ነው አእምሮ ላይ ግን የምትስለው እግዚአብሔራዊ ባህሪ፣ የምታድግበት ባህሪ ግን እግዚአብሔር ላይ ከሆነ ያለው በእግዚአብሔር ልክ የሚያራምድ ኃይል በእግሮች ውስጥ ይገባል። ከፍ ትላለህ። ኢየሱስ ጌታ ነው። ኧረ እባካችሁ አሜን ናቸው። የስ እኔ ግን በእግዚአብሔር ደስ ይለኛል አለ ዕንባቆም። እግሮቼን እንደ ዋላ እግሮች ያደርጋቸዋል። አስተዋላችሁ? ክብር ለኢየሱስ ይሁን። እግሮቼን እንደ ዋላ እግሮች ያደርጋቸዋል። ምን ያደርገኛል? በከፍታ ላይ ያስኬደኛል። ይሁት በደንብ ተመልከት። በእግዚአብሔራዊ ባህሪ ማደግ ማለት ወደ እግዚአብሔር ሌቭል መሳብ ማለት። ብዙ ሰዎች ለእግዚአብሔር የሚዘምሩና እግዚአብሔርን ከፍ የሚያደርጉ ይመስላቸው። እግዚአብሔር በእጅ ብልጫ ከፍ የሚል አያችሁ? እስኪ ወገኖች እግዚአብሔርን ከፍ እናደርጋለን። ከፍ በል፣ ከዛ ከፍ እግዚአብሔር እግዚአብሔር አንዲፔንደንት ነው። እግዚአብሔር በማንም የተደገፈ አይደለም። በማንም አድናቆት የሚነሳ አይደለም። በማንም አለማድነቅ የሚወርድ አይደለም። የእግዚአብሔር ባህሪ ነው። ብቻ ነው እግዚአብሔር። አሜን ናቸው። አይለወጥም። እሱ በቃ መለወጥ የለበትም ማለት ምን እንዲሆን ነው የምትፈልጉት? ሰይጣን መጥቶ ደክመዋል፣ ህይወት ደክመዋል፣ ልክ አይደለም የኑሮ ስርዓት፣ ስለዚህ እንዴት ነው ህይወትን የምትገፋው ምናምን ስላለ እንዴት ነው የምትገፋው ስላለህ እግዚአብሔር ተለወጠ ማለት ነው። የእግዚአብሔር ባህሪ ተቀየረ ማለት ነው። አያንተ ሰፈር ነው የተቀየረው። እናንተ ሰፈር ያሉ ሰዎች ናቸው የተቀየሩት። እናንተ ቸርች ያሉ ሰዎች ናቸው የተቀየሩት። አይ ትላንትና በሆነ ዘመንህ ገና ቸርች ስትመጣ የሚያቅፉ አቤት እንደሱ ምንኮራበት፣ መቼም የጓድ ዘመን ነው። አባላችን ምናምን ምንኮራበት ውዱ አባላችን ምናምን ትባል ይችላል። አይ ፀሐይ ዞር ያለች ጊዜ፣ ንግድ ቀዝቀዝ ያለ ጊዜ፣ ወይ የሆነ ነገር እንትን ያልክ ጊዜ ሰዎች እንዲህ ማለት ይጀምራሉ። ከዛ የምንበሳጭበት አባላችን ይሏል። ድግን የሚያደርገን አባል አካባቢ ሁሌም ስለመቀየር ዝግጁ ነው። ለኮሪደር ልማት ዝግጁ ነው። ያንተ ወይዘር አእምሮህም ነው የምነግርህ። ይፈርሳል። የማይፈርስ ነገር የለም። አይ ቅርስ ፈረሰ ሲሉ የሆኑ ሰዎች አላያችሁም? ብሎኬት ነው ይፈርሳል አላለም ሰውየው። የለውበት የማይለውጥ ነገር የለም። እግዚአብሔርን ነው ከቅርጹ ከክልሉ ማውጣት የማትችለው። አይ እግዚአብሔር ከክልሉና ከቅርጹ ማውጣ ከሆነ ስላንተ የሚያስበው ሐሳብ ፊክስድ ነው። ዋስትና አለ። ኢንሹር ነው። ያንተ ኮንዲሽን ላይ አይደለም። ያንተ ብቃት፣ ያንተ ጥሩ ሰውነት ላይ፣ ያንተ ጸሎት ላይ፣ ያንተ ምናምን ላይ አይደለም። እግዚአብሔር ላይ የተመሰረተ ባህሪ። ትምህርቱ የእግዚአብሔርን ባህሪ ማሳደግ ወይም በእግዚአብሔር ባህሪ ማደግ ሲሆን፣ በእግዚአብሔር ባህሪ ማደግ ማለት እግዚአብሔር ጽኑነቱን እያሳክ ተረጋግተህ መኖር ማለት ነው። አየህ፣ እግዚአብሔርን ትሆናለህ እያልኩ አይደለም። አየህ፣ ስለ እግዚአብሔር ያለ አመለካከት
በጣም እየተገለጠ እየተለወጠ ይመጣል ማለት። የብዙዎቻችን ፕሮብለም ይሄ ነው። እግዚአብሔር የሚቀየር ይመስለናል። ሰው ሁሉ ስለፈረደብን አብሮ ድንጋይ ይዞ ለመውገር የቆመ ይመስለናል። እግዚአብሔር ጽሙ ነው። ላንተ ያለው ዋጋ በማንም የሚቀየር አይደለም። አይ ጌታ ሆይ እንዲሆንኩ ባረል ብትለው ባትለው ለራስህ ነው። መጾምና መጸለይ የሚጠቅምህ ስፒሪቹዋል ንቃትህን ለመጨመር ብቻ ነው። የእግዚአብሔርን ፍቅር ለመጨመር የሚጠቅም እንዳይመስልህ። እንኳን ደህና መጣችሁ። ሰላም ነው። ሲወድህ ስትጾም የሚወድህ እግዚአብሔር ያለ የሚመስል ሰውዬ ካለ ያነበብከው መጽሐፍ ቅዱስ አይመስለኝም። ለመንፈሳዊ ንቃትህ ነው የሚጠቅምህ። እግዚአብሔር ያላንተ ያለውን ሐሳብ በሌላ ሐሳብ ሰይጣን እንዳይበልጠውና እንዳይቀይረው መንፈሳዊ እንትኖችን መጨመር የሚጠቅመው ለአንተ ነው። እግዚአብሔር ላይ የሚጨምረው ነገር የለም። አንተን ግን እግዚአብሔር ፊት ያለህን ነገር ይቀይረዋል። ስለ እግዚአብሔር ያለን አመለካከት ይቀይረዋል። መማር ለምሳሌ እግዚአብሔርን ይቀይረዋል። አሁን እኛ እዚህ ስለተማርን እግዚአብሔር ከፍ ይላል እንዴ? እኛንም ወደ እግዚአብሔር ሐሳብ የምንጠጋ ያለ ነው። አያችሁ፣ ክብር ለእግዚአብሔር ይሁን። ስለዚህ በደንብ አስተውሉ። በደንብ ፊክስድ ነው እግዚአብሔር ዋጋ። ባካችሁ እስከ መጨረሻው እደርሳለሁ ለእናንተ ግምት መሆን የለበትም። እንደ ባህሪያችሁ ማደግ አለበት ውስጣችሁ። ጽናት ነው በቃ እግዚአብሔር ይሄ ነው። በቃ ይሄ ነው እግዚአብሔር ይሄ ነው ካላችሁ ብሏችኋል። ክብር ለእግዚአብሔር ካለ በጣም ፈገግ የሚል ሰው ኮስተር ሲል ምናምን አይታችኋል። ፈገግተኛ ሰው ሳቂታ የሆነ ሰው የሆነ ጉዳይ ገጥሞት ኮስተር ጭንቅ ምናምን ሲል ታያላችሁ። ሲቹዌሽን ይቀይራል። ኢየሱስ ጌታ ነው። ሰው በደንብ እዚህ ነጥብ ላይ እንድትይዙልኝ ይፈልጋለሁ። እግዚአብሔር በቃ እግዚአብሔር ያ ነው። በቃ ያ በልጅነታችሁ እጃችሁን የያዘ እግዚአብሔር፣ ያ ማንም ከእናንተ ጋር ሳይኖር የነበረ እግዚአብሔር ዛሬ ምናልባት ጠረናችሁ ተቀይሮ ሰው አጠገባችሁ ሊቀመጥ ይችላል። እዚህ ግባ ማትባሉ ሰዎች እያላችሁ እጃችሁን የያዘ እግዚአብሔር እሱ እግዚአብሔር ነው። ዛሬም እጃችሁን አልለቀቀም። የለቀቀ የሚያስመስል ሁኔታ ውስጥ ልትሆን ትችላለህ። ትምህርት ዶንት ኮምፔር። እግዚአብሔርን ልታነጻጽር አይገባም። ለሲቹዌሽን እግዚአብሔር መልስ የለውም። እግዚአብሔር መልስ ያለው ለአንተ ነው። አይ እግዚአብሔር ለሁኔታ መልስ የለውም በሉት። ለአንተ ነው መልስ ያለው በሉት። አይ አንተ ሁኔታ ይኸው ነግሬህ ያለው ምናምን አይለውም። እግዚአብሔር ይመጣና ለአንተ ነው የሚነግርህ። ታዲያ አንተ ጋር መጥቶ ልጄ ይልሃል። በቃ አንተ ግዙፍ ነህ፣ ከገጠመህ ነገር በላይ ግዙፍ ነህ። አሜን ናችሁ። እኔና የገጠመኝ ነገር አንገናኝ። እኔ እበልጠዋለሁ። ፈራችሁ? ክብር ለኢየሱስ ይሁን። ጌታ ኢየሱስ የት አሉ ከሳሾችሽ ነው ያለው። የት አሉ ይዘውሽ የመጡ ሰዎች የት አሉ? ጌታ የት አሉ ሲላት የእሷ መልስ አንዳቸው የእሷ ብቃት አይደለም እኮ እነሱን የበተናቸው፣ ችሎታ አይደለም የበተናቸው። እሷ ያለችበት ሁኔታ ለነሱ መልስ ሆኖ ምናምን አይደለም። የሱ የመውደድ አቅም፣ የሱ የማስመለጥ አቅም። አይ ጌታ ኢየሱስ ክርስቶስ ስምዖን ቤት በነበረ ጊዜ እግሮቹን በሽቶና በእንባ በፀጉሯ እያበሰች የነበረችው ሴት ላይ ሰው ሁሉ የክስ ቅር ያቀርባል። ታውቃላችሁ? በነገራችሁ ላይ በደንብ ልንገራችሁ፣ ሰዎች የሚያሞግሷቸው ሰዎች ከሆናችሁ ተጠራጠሩ። ሰው ተስፋ ሲቆርጥባችሁ እንዴት ጥሩ መሰላችሁ። እዚህ ግባ የማትባል ሰው መምሰል እንዴት ጥሩ መሰል። እንኳን ደህና መጣችሁ። አለቀ በቃ።
ሸክ ብለህ እንደዚህ አድርገህ ምናምን የትም የማይደርስ ተላላ ከምትሆን የለበስከው እዚህ ግባ የማይባል የያዘህ እጅ ግን አይ ኢየሱስ ጌታ ለዛ ነው እኛ ግርግር ማንፈጥር አቅቶን አይደል አቅቶን ነው ቀዩነን መምጣት አቅቶን ነው ፋ ብለን እዚህ ሽቶ በዚህ አቅቶን ነው እንዴት እንደምንመታው እናውቃለን የለበስነው ኮት እንደማይመታው እናውቃለን አልሰማችሁ የሰማችሁ ነው ድሬዳዋን እንዴት እንደሰረሰርናት እናውቃለን እንዴት እንደሰረሰርናት አይ በጎረመሳ አይደል ህይወት በዛ አይደለም ይመር አንበሳ አይደለም ህይወት የአእምሮ ለውጥ ስለዚህ አያችሁ ሁሉም ሲያያት ሁሉም ሰው ኩል ነው እዛ ቤት ውስጥ በስመ አብ ወወልድ ወመንፈስ ቅዱስ ሁሉም በቃ ይበላል ምናምን በኢየሱስ ፊት ያስመስላል ሌባውላ በቃ ያስመስላል ይገርማል ምናምን ቴዎሎጂያን ናቸው አንዳንዶቹ ምናምን አየችው አልተጠራችም አልተጋበዘችም የተጠራች ሰው አይደለችም እሷ በደንብ ይግባ ግን የሆነ ነገር ሰምታለች መጣችና ሽሽቷን አርጋ እግሩን እያበሰች ምናምን ሰው ሁሉ ወሬውን አቆመ ርዕስ ማድረግ ጀመረ እሷን አይ አእምሮ ጽኑ ሲሆን ሰዎች ስላንተ የሚነጋገሩት አይ ብዙ ጊዜ አንድ የእግዚአብሔር ሰው ምን አለ አሸናፊዎች ሁሉ ጊዜም ትኩረታቸው ድላቸው ላይ ነው አለ ወረኞች ትኩረታቸው ሁሉ ጊዜም ሯጩ ላይ ነው ስለዚህ አንተ አሸናፊ ከሆንክ ትኩረት እዛ እና ሁሉም ሰው ታውቃለህ እሷ እኮ ማን ያያት እንደሆነ ማን ምን እያለ እንደሆነ አታውቅም ምክንያቱም ሁሉም ሰው በአፏ አይናገርማ ምክንያቱም የያዘችው እግር ሁሉም ሰው አንቺ ምናምን አላለም ታውቃለህ ግን በልቡ ያወራል በልቡ የሚያወራውን የሚሰማ ጌታ ነው ውጭ ያለውን ደግሞ ምን ልታውቅ አልቻለችም እሷ ስትሰብረው ማን ይላል አላለችም ያዘችው እግሮቹን በእንባ ኢየሱስ ጌታ አንድ ሰው ሲናገር ምናል የውጭ ሀገር ሰባኪ ነው ያ አልባስጥሮስ ሽቶ አለ እያንዳንዱን ማንነቱን ገለጠዋል ሽቶን ስትሰብረው ሌባው ብቅ አላለ ቢሸጥ ምናምን ብሎ ጀመራል ኢየሱስን ሊያስተናግዱ የጠሩ ሰዎች ምናምን ሁሉ ማንነታቸው ተገለጠ አንዳንዴ ታውቃለህ አይደል ዝም ብለህ በቃ እጅን አንስተህ ስትዘምር ምን ስትል የሚያዩ ሰዎች ማንነታቸው ይገለጣል አይደል ሽቶን ስትሰብር አይ ላቭ ዩ አይ ሚስ ዩ የሚሉ ሰዎች ደባ ታች ባረጋቸዋል ፈራችሁ አይ እዛ መሀል ያለ ሰው እኮ ገባ እቺን ሴት የሆነ ቦታ ያውቃታል ሳያውቋት እኮ አይደለም ስለሚያውቋት ነው አንዳንዶቹም ወዳጆቿ ይሆናሉ እንጂ እንዴት ሊገለጥላቸው ይችላል በጌታ አይደለም እሱ ለናላችሁ እንደዛ ሁሉ ሽቶን ሲያሸት ይሄን ብሎ ጌታ ሁሉም ሰው አየ ሽቶን ሲል እሱ አሁን እሱ ነብይ ነው አይ የኃጢአተኛ ከኃጢአተኛ ሁሉም ሰው የሽቶ ረብሻ አእምሮ ውስጥ ያለውን ሪያሊቲ ማውጣት አስጀመረ ያቺ ሴት ግን እግሩን ከመያዝ ከዛ ጌታ ኢየሱስ ዞራልና ስምዖን ስለዚህ ሴት እኮ ነው ያውቃለሁ አለ አውቃል ወንድሜ እግሩን ከመያዝ የሚያስቆም ነገር አይኖር ጽና እግዚአብሔር በከሳሾች በወጋሪዎች በሁኔታ መለዋወጥ እግዚአብሔር ራሱን ከሁኔታ ጋር ሰፍቶ የሚወግን አምላክ እንዳይመስል ኢየሱስ ጌታ ነው አንድ እንትን ሳይ የፖለቲከኞች አንዱ ጥበብ ይላል አለመገመትና አለመጨበጥ ነው ይላል ያ ማለት ምን ማለት መሰላችሁ ዛሬ ውሸት ካወራ 5 ወር ውሸት ታወራና የሱ እኮ ውሸታም ነው ተብለ ሳትጠበቅ የሚገርም እውነት ታወራለህ ከዛ 1-3 ወር እውነት ታወራለህ ከዛ ወደ ውሸታምነት ተዘወቅ ያ አለመገመት አለመያዝ ነው አለመጨበጥ ነው አይ ለዛ ነው ፖለቲከኛ ግራ የሚገባ ተደባደቡ ተሰዳደቡ ስትል ተቃቅፎ ታገኛቸዋል
አይ አትይዛችሁ። ኢየሱስ ክርስቶስን ተመልከት። አንዴ እሱን ከያዝከው፣ አንዴ እሱ ውስጥ ከገባ፣ በሱ ባህሪ የምታድግ ሰው ከሆንክ እግሩን ለመልቀቅ ምክንያት የለም። በቂ ሪዝን የለም። እቺ ሴት ብዙ ተትቶላታል። ብዙ ተትቶላት አይ ስለዚህ ብዙ የተተወለት ብዙ ያመስ እንዴት እንደሚጥል እያሰብክ ትኖራለህ። እንዴት እንደምትወድቅ እያሰብክ ትኖራለህ። እንዴት አልደርስም እያልክ እያሰብክ እንዴት ትኖራለህ። እግዚአብሔርን ይዘህ መሀል ላይ እንዴት ይቆማል ነገር ብለህ ታስባለህ። ገንዘብ ይዘህ ነው የጀመርከው። ዘመድ ይዘህ ነው የጀመርከው። ገንዘብ፣ ዘመድ፣ ጓደኛ ምናምን ይዘህ ከጀመርክ ከነሱ ጋር እነሱ ያድርሱ። ይዘህ የጀመርከው ከማን ጋር ነው የጀመርከው? ከእግዚአብሔር ጋር ነው የጀመርከው። እግዚአብሔር ነው ጓደኛ። ዋስትና ወሳጅህ ማን ነው? ተያዥ ማን ነው? ሪስክ ወሳጁ ማን ነው? እሱ ጽኑ ነው ባህሪው። ወደ እሱ የመጡትን ወደ ውጭ አያወጣ። ንስር እንኳን ጫጩቶቿን ትሸፍናለች፣ ሪስክ ትወስዳለች፣ በላባዎቿ ትጋርዳለች። ታውቃለህ? ዝናብ ሲመጣ፣ ጠላት ሲመጣ ትጠብቃለች። ነግራቸው የለም ባለፈው እዚህ እኔ ቢሮ ውስጥ ድመቷ በቢሮ ውስጥ ከፍታ አስፈራራችኝ አላልኳችሁ እንዴ? ሳያት ትላለች። መንፈስ ነው እንዴ ምናምን ብለህ በድመት ላይ የምትሰራ መንፈስ ነው። አይገርምም? ኢየሱስ ጌታ። ሃሌሉያ። ወረም ተመልከቱ። ለካ ልጅ አላት እዛ ውስጥ ድመቷ። ለካ ልጅ አላት እዛ ውስጥ። ስለዚህ አትነካም ነው ጉልበት ምናምን አቅም ቁመት ምናምን አይደለም ሐሳቧ። አትነካም፣ የኔን ነገር አትነካም። እንስሳ ለእንስሳ፣ ሰው ለሰው እንኳን ኃላፊነት ይወስዳል። ግን ካልቻለ ትቶ ይሄዳል። የሙሴ እናት ምንም ብትይዘው ከዛ በኋላ ልጁ ድምጽ ማውጣት የሚጀምርበት ኤጅ ላይ ደረሰ። ልትሸሽገው ባልቻለች ጊዜ እናት አመጣ የወለደች እናት በስደት ምድር ያገኘችውን ልጇን መሸሸግ አልቻለች። ውሃ ላይ ወስዳ ጣለች። አትገረሙ? አነሳው። ውሃ ላይ አግኝቶ አነሳ። እሷ ውሃ ላይ አልቻልኩም ብላ ስትጥለው እሱ እኔ እችላለሁ፣ እኔ አሳድጋለሁ፣ እኔ አነግሳለሁ ብሎ በገዳሙ ቤት እያበላ ኧረ ፈራችሁ ምንድነው ዛሬ? በገዳሙ ቤት እናትየውን እንደውም ይቅርታ አደረገላትና ነይ ብሎ ወስዶ እያስከፈለ ለመጀመሪያ ጊዜ ነው። ከዛም በፊት ተደርጎ አያውቅም። የራሷን ልጅ ተከፍሏት ያጠባች ሴት የሙሴ እናት ብቻ ነች። ዘናና ሰምታችሁ ታውቃላችሁ? የገዛ ልጇ ደሞዝ እየተቆረጠ እግዚአብሔር አንተ አለመቻልን ስታቅ እሱ ጽናቱን ኤክሰርሳይዝ ማድረግ ይጀምራል። የሱ ጽናት መገለጥ ይጀምራል። ለመጀመሪያ ጊዜ ደሞዝ ተከፍሏት እየተንከባከቧት የማይመለከታቸው ሰዎች፣ ባህሏን የማያውቁ አምላኳን የማያውቁ በምንም የማይገናኙ ሰዎች፣ በዘር የማይገናኙ ሰዎች ቤተ መንግስት አስቀምጠው እየቀለቡ ልጁ ግን መጨረሻ ሲደርስ ፈርዖን አላሳደገኝም አለ። በፈርዖን ቤት ባደግም በፈርዖን እጅ ብበላ ያበላኝ ሌላ ነው አለ። ከእግዚአብሔር ሕዝብ ጋር መከራ መቀበል መረጣል። አየህ ለምን? ፈርዖን እንደሚሻር አይቷል በዘመኑ። ወደ እግዚአብሔር ጽናት ራሱን ከተተ። ለዛ ነው በተራራ ላይ ሆኖ ከነዓንን እያየ እስራኤል አለ መኖሪያ የዘላለም አምላክ
ይሄ የምትገባበት ማርና ወተት የሚያፈሰው መሬት መኖሪያ አይደለም። ለምን? ማርና ወተት የነበረበት ቤተ መንግስት ውስጥ ኖሯል ሰውየው። ኖሯል፣ ያውቃል። 40 ዓመት ኖሯል እዛ ቤት። እግዚአብሔር ይዞ ዋስትና ወስዶለት አኖሮታል። ላማቶቹ በግረኛ ሆኖ በግ እየጠበቀ አኖሮታል። ፈራችሁ? በምድረ በዳ እስራኤል 40 ዓመት ሲጓዝ ከአለት ውሃ ሲፈልቅ አይቷል። ሰማዩ መና ሲያወርድ አይቷል። ሌሊት እግዚአብሔር ህዝቡን በሳታም በደመና ሲመራ አይቷል። ስለዚህ ቤተ መንግስትም በረሃም ከነዓንም የሚያኖር ቦታ አይደለም። የሚያኖር እግዚአብሔር ምን አይቷል። ለዛም አንተ እስራኤል እግዚአብሔር ነው፣ የዘላለም አምላክ ነው መኖሪያ። የዘላለም ክንዶች ካንተ በታች ነው። አየው፣ ካንተ በታች ናቸው። እስራኤል ማርና ወተት አይደለም። ነው እሱ አይደለም መኖሪያ ያለው። ይሄ ሰውዬ 4 የህይወት ስርዓት አይቷል። አያችሁ? ተወልዶ እናቱ ቤት እቅፍ ውስጥ ትንሽ ወራት ቆይቶ ውሃ ላይ ተጥሏል። ውሃ ላይ ኖሯል። ፈራችሁ እኮ እንደው እንዴት ልስበካችሁ ዛሬ። ውሃ ላይ ባህር ላይ ተጥሎ ኖሯል። ህይወቱ አልቆመም። የጠላቱ ቤት ውስጥ ኖሮ ጠነከረ። አቅም አገኘ እንጂ አልሞተም። ኖረ። ተሰዶ ፈርዖንን ፈርቶ ተሰዶ ኖሯል። በግ እየጠበቀ ኖሯል። እንደገና ፈርዖን ጋር ተመልሶ በፈርዖን ፊት ቆሞ ኖሯል። እንደገና በረሃ ላይ ኖሯል። ምድረ በዳ ላይ ኖሯል። በዛ ሁሉ ኮንክሉዥን ሲሰጥ መኖሪያ የዘላለም አምላክ ነው፣ ዋስትና ነው። ስለዚህ እስራኤል አለ ሌላ ታሪክ እንዳትጀምራል። የእግዚአብሔር አይኖች በምትገባበት ምድር ነው አለ ዘዳግም ላይ። በምትገባበት ምድር ዝናብ አይቆምም አለ። ጠላላ አለ። ምድሪቱ ፍሬዋን ትሰጣለች አለ። ነገር ግን እጅ ያደረገችው እንዳትላል፣ እኔ ሰራሁት እንዳትል፣ እኔ ፈጠርኩት እንዳትል። እግዚአብሔር ነው መኖሪያ፣ የሰጠ እግዚአብሔር ነው፣ የሚያደርግ እግዚአብሔር። ስንቶቻችሁ በህይወታችሁ ወደ ኋላ መለስ ብላችሁ እስኪ በማያኖር ዘመን ስንቶቻችሁ ኖራችሁ? ብን ብሎ በሚያስጠፋ ዘመን፣ ሰው ሁሉ ኑሮ ባቆመበት ዘመን እናንተ ቤት እግዚአብሔር ደስታ አልሰጠም? ስንቶቻችሁ ኖር? አላየም ያላችሁትን ቀን አላሳያችሁ? የእድሜ ቀን አልጨመረላችሁ? ማን ያኖራችሁ? እንትናማ በቃ እንትና ሞቷል በህይወቷ ውስጥ በቃ ሞቶባት ይሄ እንዴት ሰው ትሆናለች ተብሎ እኮ ሰው እንደውም የእግዚአብሔር ታማኝነት ተገልጧል። ለካ የምታጧቸው ነገሮች በእግዚአብሔር ታማኝነት ላይ እንድትረጋጉ እንዲያደርጋችሁ ስለታሰበ። አይ ብዙዎቻችሁን ከዘመዶቻችሁ መሃል ይለያል። ብዙዎቻችሁን ካደጋችሁበት ቀዬ ይለያል። ለምን? እንድታስቡ። እኔ ያን ሰው ያስቀኛል። እጁ ላይ እያኖረው ይመስላል። በቃ እኔ ግራ ነው የገባኝ። ደህና ናችሁ? አሁን ቤት ያከራያችሁ ሰውዬ ተከራዮች ደህና ናችሁ? ዛሬ እናንተ ጋር ነው ቤት ያከራያችሁ ሰውዬ አምሽታ እንዳገባስ የሚያመሽና የሚያነጋ አይመስልም? አከራዮች እንዴት ናችሁ? ተከራዩ ደግሞ መብቴ ነው ማን ስለሆንክ ነው ምናምን ሲል ቤቱን ቢወርስ አይመስልም? ሲነጋ የሚፈርድ ያልቅልሃል እጨርሳለሁ ይላል። 4 ነጥብ ዘጋለሁ አንተን ታቆምልሃል ይላል። ማን እስቲ እግዚአብሔር ያሳያችሁ። የሃማ ፍጥነት ሰው በዛ ፍጥነት ይሞታል ብላችሁ ኤክስፔክት ታደርጋላችሁ? እገላለሁ ብሎ ወደ ቤት የሚፈጠን ሰው ስማሙ ለፈስ ቅዱስ አማቱ ፍጥነቱ ጠዋት ማታ ቀበሌ ወረዳ ምናምን ፍትህ ቢሮ ጠዋት ማታ ከዚህ እዛ መጨረሻ ላይ እንዴት ይሆናል? ማን ይወስናል? ያንተን ህይወት ማን ይወስናል?
ማንም ካልወሰነ የአይምሮ ስርዓት ውስጥ የእግዚአብሔርን ጽናት ለምን ባህሪ አታደርግ? በዚህ ራስን ለምን አታሳድግም? ማን ጸና? በህይወት ውስጥ በዘመናት መካከል ማን ጸና? ብዙ ታንክ የነበራቸው እኮ አልጸኑም። ብዙ ኃይል አለን የሚሉ አልጸኑም። ተፈጥሮን በቁጥጥር ስር እናውላለን ያሉ ሰዎች ታቋቻላችሁ። ሽንት ቤት ይሄዳሉ፣ ተፈጥሮና ቁጥጥር ስር እናደርጋለን ብለው ኩላሊታቸው መቆጣጠር አልቻሉም። ፈራቸው። ዝናብን እናስቆማለን፣ ፀሐይን እናቆማታለን ያሉ ሰዎች ራሳቸው እንቅልፋቸው ሲመጣ ሲሉ ታገኛላችሁ። እስኪ ወንድ ከሆነ በተት ይበል። የክርቢት ቀፎ እንደዚህ ክርቢት እንጨት ከቶ እንደዚህ እንዲህ ቢል ራሱ እንዲህ ብሎ ይተኛል። አፈሩ አልቻሉም። የእግዚአብሔርን ጽናት የተቋቋመ ማንም የለም። የእግዚአብሔርን ጽኑነት ማንም አልተቋቋመው። እሱ ብቻ ይመስላል። በእግዚአብሔር ጽናት የተደገፉትን ማንም አልተቋቋማቸው። በረሃው አልተቋቋማቸው፣ ነገስታት አልተቋቋማቸው። ሁሉ ለነሱ ሰራ። ሁሉ ምድር ለነሱ ሰራ፣ ሰማይ ለነሱ ሰራ። እግዚአብሔር ነው ከነሱ ጋር። ኢየሱስ ጌታ። መጽሐፍ ለምን ነው በእግዚአብሔር የታመነ እንዲህ በዋዳር እንደተተከለ ፍሬዋን በየጊዜው እንደምትሰጥ ምናምን እንደዚህ ነው የሚለው? ለምንድን ነው? ሶርሱ እግዚአብሔር ነው እኮ እያለ የአንድ ነገር የአንድ ዛፍ ፍሬ ውሃ ነው። በእግዚአብሔር የታመነ ሰው እምነቱ እንደዛ ነው ለፍሬው። ስለዚህ እግዚአብሔር በየፌርማታው እንዲያድስልህ አትፈልግ። ዘዳግም የሚለው መጽሐፍ ድጋሚ ነው እግዚአብሔር ሪቫይዝ ያደረገበት። እስራኤልን ካወጣበት ከግብጽ ካወጣበት ጊዜ ጀምሮ የተናገረው እንደገና ለአዲሱ ትውልድ እግዚአብሔር ሪቫይዝ ያደረገበት። ገብቷቸው እግዚአብሔር ማርና ወተት የምታፈሰው ምድር ብሏቸው ቀይ ባህር ለነሱ ስራ ነው፣ ዮርዳኖስ ስራ ነው ለነሱ። አይ እነሱ ከፊታቸው የቀደመ ትውልድ የለም ብለን ማሰብ ትችላለህ። እንደው በበረሃ የተመራ የለም ብለን ላንተ እኮ ብዙ እንደ ደመና ምስክሮች አሉ። እግዚአብሔርን አምነውት ያልወደቁ ሰዎች አሉ። ደርሰዋል። አትቀይረው መንገድህን አትቀይረው። አእምሮህን አሳድገው። ኢየሱስ ጌታ አሳድገው። አእምሮ ውስጥ የእግዚአብሔርን ጽናት ቢውልድ አድርግ። በዚህ ባህሪ ደግ፣ በዚህ በእግዚአብሔር ባህሪ ጽኑ በሆነ በእግዚአብሔር ባህሪ የሚለወጥ እንደዛ አታስብ። እግዚአብሔር ተለወጠ፣ እግዚአብሔር ተወው፣ እግዚአብሔር ምናምን እያልክ በየጊዜው ታው እሱ ነው ብሏል በል። ወይ አሁን እኮ ደክሞሃል እኮ አንተ እንዴት ምናምን ሲል እግዚአብሔር አልደከም። ፈራችሁ ወይ አንተ እኮ እንደዚህ እንትን ብሏል አንተ እግዚአብሔር ከኔ ጋር አንዴ ነው። ከወደደ ነው በቃ። ከጠራህ በእግዚአብሔር ባጠራራ አይጸጸት። አምላካቸው ተብሎ ሊጠራ አላፈረም ነው። እግዚአብሔር አልተቀየረም። ስጋት ያለባቸው ሰዎች እግዚአብሔር አልተቀየረም። መንግስት ይለወጣል፣ ኑሮ ይቀየራል፣ ብዙ ነገር ይቀየራል። አናሳ አመለካከት ስላለ በእግዚአብሔር ላይ እሱ ነው ችግሩ። መዝሙር እንጽፍና የሆነ ነገር እንጽፍና እንደ ሰው አይደለም ስለሆነ መጨረሻው ሰው ቢዘጋብኝ አንተ ከፈትክልኝ ነው ነገሩ። ሰው ቢተወኝ መች ተውከኝ ጌታ ሆይ ዘመዶቼ እንደ ዘመዶቼ ቢሆን ታታ ብሎ አንድ ሰው ምናለ ዘማሪ ነው ጌታ እንትን ታታ ብለህ የምትጽፍለት አይነት አምላክ አይደለም እግዚአብሔር አለ። ቤት ይመታል ብለህ መዝሙር የምትጽፍለት አይደለም። እኔ ጌታ ብቻ ይረዳኝ ይላል አንዳንድ ሰው። እኔ አልገባኝም ያንተ ጉዳይ አልተረዳውም ምናምን ስትል እኔ ጌታ ነው የሚረዳኝ ድሮ። እኔና ጌታ ምን አገናኘው? ደህና ናችሁ? አይ ምን ነው ዋሻው ነኝ
ቢሮ ቁጭ ወስታና እኔ ይቅርታ አንተን ጉዳይ አልተረዳሁት ድሮ ምን ጌታ ነው የሚረዳኝ እንዴ አማኑኤል ይረዳኛል ብለህ ነው ድሮስ የመጣው እኔ ራሴ ሊረዳኝ ይፈልጋል ቆንጆ ያወጣ እንዴት ንጽጽር ውስጥ አስገባለህ እንዴት እግዚአብሔር እንዴት ቦታ ስጠው እንጂ ኔትራል ነው እግዚአብሔር ክብር ለእግዚአብሔር ለዛ ነው እዚህ ቤት ውስጥ እኮ ማንም ላይ እንዳይመሰረት መሰረት እያፈረስን ያለው ሁሉም ከተመሰረተ ኢየሱስ ላይ ይገባ አንዳንድ ሰው በግድ ፓስተሩ እንዳንቀልባ እንዲይዙት እሹሩሩ የኔማ እንትና ቁርስ በልተሻል እራት ካልበላህ ሌላ ሰው የካለ ይሸከበኔ አልችልም አባትህ ቅፍ ስትሆን you have to እንዴት ደስ ይላል እግዚአብሔር ቅፍ ውስጥ ነው ዋስትና ነው ታውቃለህ ሁልጊዜ እግዚአብሔር እናት አይታቸዋል አሁን እነዚህ ቻይኖች የሚሰሩትን ነገር አላያችሁ በትልቅ እንትን የእናታቸውን ፎቶ ለጥፎ አላያችሁ አባትየው የእናቱን ፎቶ እዚህ ጋር ያስርና ታብሌት ምናምን አላያችሁ የእናቱን ፊት በታብሌቱ ፎቶ ላይ ያደርግና እንደዚህ ይዞ በዚህ ስራ አድርጎ ጡት ያጠባል ልጁ የእናቱን ፊት እየጠባ ይመስለዋል ግን የእናቱ ፎቶ ለምን ነው ታውቃለህ ለልጅ ከዛ ይቀርብ የለም ብሎ ነው የሚያስበው እስቲ የምታጠባ እናት ያት ሁልጊዜ እንደዚህ በሆነች እያጠባት በሆነ ነገር አይደለ እንደ ጥርግ እንደዚህ ምናምን እጇ አያርፍም በስስት ነው ታው አይ የሆነ ጎረቤት ሲመጣ ስቀም አረ ሸናልሽ ወለለ ወሰጂ አይ ባለፈው ነግሬያቸዋለሁ የኔ ጓደኛ ልጅ አለ አቀፈው ሽንቱሽን አተናናና በሽንቱን ሸና ልጅ ምናምን ልጁ ግን ይገርማቸዋል እኔ ወደ ቤት ሲሄድ አባቱን ትቶ እኔ ጋር ይመጣል አላዋጣው ከሸና ይሸኛል ይገምታል ይላል ከኔ ሊወስዱ ሲሉ ያለቅሳል ለምን መንገደኛ ነኝ እኔ ይወዳል ያየ ህፃን ስትሆን መንገደኛ ትወዳል መርገም ሰበራ ትወዳል ህፃን ስትሆን ሯጭ አገልጋይ ትወዳል ይሸክር አይ እኔ ቤት ሄጄ ገባ ከውጭ እንደመጣ ያውቃል ተመልሼም ወደ ውጭ እንደመጣ ያውቃል የት ልሂድ ገሃነም ልሰደው ገነት ልሰደው እኮ አያውቅም መሄድን ብቻ ስለሚያስብ ይላል እናትና አባቱን እቅፍ ትቶ ማለት አይ ጳውሎስ ለዛ ነው ብዙ ሞግዚቶች አሏቸው ግድ የማይሰጣቸው ስለተከፈላቸው ብቻ ደህንነት ለእናንተ ደህንነት የሚሰሩ የሚመስሉ ግን ክፍያቸው የቆመ ቀን ለአውሬ አሳልፈው የሚሰጧቸው ክብር ለኢየሱስ እዚህ ቤት ውስጥ ስንኖር ሁላችንም እግዚአብሔርን አይተን እግዚአብሔር ላይ ጸንተን እግዚአብሔር ላይ ዲፔንድ ሆነን እግዚአብሔር ዋስትናችን እንደሆነ አስበን አሜን ሁሉ ነገር ይቀየራል የማይቀየር ነገር የለም ባይዘው የማይቀየር ነገር ቢኖር የጸለይ ክብር ለኢየሱስ ስለዚህ የእግዚአብሔርን ጽናት ተስፋ ማድረግ ባህሪ ማድረግ በጣም ወሳኝ ነገር ነው ባህሪ ማድረግ ማለት ማሳደግ ያንን በዛ ላይ ማሳደግ ማለት ሁሉ ጊዜ በዛ ነገር ላይ ትኩረት ሰጥቶ መስራት ክብር ለኢየሱስ ዛሬ ቀጣውን እናያለን ብዬ ነበር ነገር ግን እዚህ ላይ ጠንከር ማለት ስላለብኝ ነው ይሄን ያልኳችሁ ክብር ለኢየሱስ ትንሽ ነገር እግዚአብሔር በዚህ ደካማ ሰው ተናግሯቸዋል እንግዲያውስ ለእግዚአብሔር መንፈስ ክብር